አቶ እስክንድር ነጋ ወደ አዲስ አበባ የትግል አደባባዮች ተመልሰዋል። የአዲስ አበባ ሕዝብ ሆይ ተነስታጠቅ መክት የሚል ይዘት ያለው መግለጫ አውጥተዋል። ድርጅታቸው አፋብን ይፍቀድላቸው ወይም እንደ ልማዳቸው ይሰንጥቁት የታወቀ ነገር ባይኖርም እሳቸው ግን የትግል ፊታቸውን ወደ አዲስ አበባ ያዞሩ መስለዋል። በእርግጥም አዲስ አበባ ሊታገሉላት የሚገባ የጥሎ ሀጅ መንደር እንጂ እንደምትባለው የዲፕሎማሲ ከተማ የመንግስት መቀመጫ አትመስልም። ሰው በአደባባይ በፖሊስ ይረሸናል። ሰው በአደባባይ ማንነታቸው ባልታወቁ ኃይሎች ይሰወራል። ሰው በአደባባይ አንድ ረጅም ህንጻ ስር ተጥሎ ይረሳል። ህገወጥነት፣ አምባገነንነትና ስርዓት አልበኝነት መገለጫዋ ሆኗል። በዚህ የተፈጸመው መንግስታዊ ሽብር በኢራን፣ በግብጽ፣ በቱኒዚያ፣ በግሪክ ጠንካራ ስርዓቶችን አብረክርኳል። መንግስት ወድቆ እንዲተካም ምክንያት ሆኗል። በዚህ ግን እንዲያ የሚሆን አይመስልም። በአዲስ አበባስ አቶ እስክንድር ነጋ ስርዓት አውርዶ ስርዓት ማንበር አለበት እያሉ ናቸው። እንዴት የአዲስ አበባ ህዝብ ነቅሎ እንዲወጣ አዝዘዋል። ህዝቡ የሰማቸው ይሆን? በግብጽ፣ በግሪክ፣ በቱኒዚያና በኢራን የሰማ ህዝብ በኢትዮጵያስ? የአዲስ አበባ ህዝብ ሆይ መታገል አለብህ። እውቀቱም ችሎታውም አቅሙም አለ። ክቡራን ሆይ በአዲስ አበባ ተገኝ ባልቻ በፖሊስ ከተገደለ ቀናቶች አልፈዋል። ከእስክንድር ነጋ ውጭ ቄሱም መጽሐፉም ጸጥ እንዳሉ ናቸው። በዚህ መተንፈስም ፈቃድ ሳያስፈልገው አልቀረም። እንዲህ ያለው ጭኮና በታሪክ አጋጣሚ ስልጣን ላይ የወጡ የብዙ አምባገነን ድርጊቶች ቢሆንም በተግባር ግን በአዲስ አበባ አደባባዮች ላይ የታየው የግድያ አዋጅ ነው። ከፖሊስ የተተኮሰ የጥይት ድምፅ በአንድ ወጣት ደረት ላይ ሲያርፍ ብዙዎች ድርጊቱ ተራ የጸጥታ ጥበቃ ተግባር መስሏቸው አልፈውት ይሆናል። ይህ ጥይት ግን የወጣት ተገኝ ባልቻን ሕይወት ብቻ ሳይሆን ያገዛዙን የመጨረሻ የሞራል ካባ ገፎ የጣለ የውድቀት ድምፅ ነው። በዚያች የጭካኔ ቅጽበት የእናቶችን በመሬት ላይ ሲንጠበጠብ ስርዓቱ ግን ህግ አስከብር ያለው በሚል ትዕቢት ደረቱን ነፍቶ ቆሞ ነበር። ታሪክ ግን እንዲህ አይነቱን ትዕቢት አያውቀውም። ዛሬ በአዲስ አበባ አውራ ጎዳናዎች ላይ የሚሰማው የሰቆቃ ሙሾህ ትናንት በቱኒዚያ አደባባይ መሐመድ ቦአዚዝ ራሱን ሲያቃጥል ከነበረው ቁጣ ጋር አንድ አይነት ነው። ትናንት በግብጽ ካሊድ ሰኢድ በፖሊሶች ተደብድቦ ሲሞት የተቀሰቀሰው በሚሊዮኖች ቁጣ ዛሬ በተገኘ ባልቻ ደም ተጠምቆ አዲስ አበባን እያናወጣት ይገኛል። የአንድ ሰው የጭካኔ ግጥግ የአንድ ሰው የጭካኔ ግድያ በራሳቸው የታዩበት አገዛዞችን አዝረግርኮ የለውጥ ምክንያት እንደሚሆን አንድ በአንድ እንመልከተው። በአዲስ አበባ በአገዛዙ ፖሊስ በተፈጸመ የተለመደ ፋሽስታዊ ድርጊት ወጣት ተገኝ ባልቻ መተኪያ የሌላትን አንድ ህይወቱን መነጠቁን ስሰማ በመጀመሪያ ሐዘን ከዚያም ቁጭትም ብሎ ምልህም ሊባሉ የሚችሉ ስሜቶች ተመላልሰውብኛል። የወጣት ተገኝ ባልቻ ሞትን አስመልክቶ ያገዛዙ የፕሮፓጋንዳ ሰራዊት በሁለት ግለሰቦች መካከል የነበረ ጸብ ውጤት አድርጎ ለመሳል እየሞከረ ይገኛል። ቱኒዚያ Tunisian demonstrations that overthrew a government in power for almost a quarter of a century may have been focused on the country's capital. ይህ ጩኸት አይደለም፣ የነጻነት ጥሪ ነው። ጩኸቱ በቱኒዚያ አምባገነን መሪዎች ዘንድ ተራ የድሆች ጩኸት ተደርጎ ተቆጥሮ ነበር። ለ23 ዓመታት አገሪቱን በብረት እጅ የገዙት ፕሬዝዳንት ዘይን አልአብዲን ቢን አሊ የህዝባቸውን ብሶት በታጠቁ ኃይሎችና በሚስጥር ፖሊሶች የፍርሃት ድባብ ውስጥ ተደብቀው ቆይተው ነበር። በዚያ ወቅት በቱኒዚያ አደባባዮች ላይ የሚታየው ሰላም ከጀርባው ከፍተኛ ግፍና ጭቆና የታመቀበት የውሸት ሰላም ነበር። ይህ የፍርሃት ግድግዳ ግን በታህሳስ ወር 2010 ዓ.ም በአንዲት ትንሽ ከተማ ሲዲ ቡዚድ ውስጥ መናድ ጀመረ። መሐመድ ቦአዚዝ የተባለው ወጣት ቤተሰቦቹን ለማስተዳደር አትክልትና ፍራፍሬ መንገድ ላይ ይሸጥ የነበረ ወጣት ነው። በዚያች ጥቁር ቀን ግን የመንግስት ባለስልጣናት ፈቃድ የለህም በሚል ሰበብ ብቸኛ የኑሮ መሰረቱን የአትክልት መጓጓዣ ጋሪውን ቀሙት። ያ ብቻ አልነበረም። አንዲት ፖሊስ በአደባባይ በጥፊ መታችው። ይህ ጥፊ በቦአዚዝ ፊት ላይ ብቻ ሳይሆን በቱኒዚያ ህዝብ ክብር ላይ የተሰነዘረ የግፍ በትር ነበር። ቦአዚዝ ለደረሰበት በደል ፍትህ ፍለጋ ወደ አስተዳደር ቢሮ ቢያመራም የስርዓቱ ቁንጮች ግን ተራሻጭ ብለው አላነጋግርም አሉት። በዚያች ቅጽበት ተስፋ የቆረጠውና ክብሩ የተገፈፈው ወጣት በአስተዳደር ቢሮ ፊት ቆሞ ራሱን በእሳት አቃጠለ። ይህ ነበልባል የቦአዚዝን ስጋ ብቻ ሳይሆን ለ10 ዓመታት ህዝቡን አስሮ የነበረውን የፍርሃት ሰንሰለትም አቀጣጠለው። ያ ወጣት በገዛ አካሉ ላይ የጫረው እሳት ወዲያውን ወደ መላው ቱኒዚያ ተስፋፋ። ፖለቲከኛው በቤተ መንግስቱ ውስጥ ሆኖ ፕሮፓጋንዳውን በሚረጭበት በዚያ ወቅት፣ አክቲቪስቱም በማህበራዊ ሚዲያ የግፍ ዜናውን በሚያሰራጭበት በዚያ ጊዜ የሲዲ ቡዚዝ ወጣቶች ስራ፣ ነጻነት፣ ብሔራዊ ክብር በሚል መፈክር አደባባዩን አጥለቀለቁት። አገዛዙና ደጋፊዎቹ ግርግር ፈጣሪዎች ናቸው በሚል በቴሌቪዥን መስኮት ቢዝቱባቸውም የህዝቡ ቁጣ ግን ካገዛዙ ፕሮፓጋንዳና ጥይት በላይ ሆነ። ፖሊስ ጥበቃ ሊያደርግ ሲገባው በሰላማዊ ዜጎች ላይ ጥይት ሲያዘንብ የስርዓቱ የሞራል ኪሳራ ለዓለም ሁሉ ግልጽ እየሆነ መጣ። የአንድ ወጣት ሞት በሚሊዮን
በሚሊዮኖች የሚቆጠሩ ወጣቶችን ተራው የኔ ነው በሚል ስሜት ወደ አደባባይ እንዲወጡ አደረጋቸው። ሁማን ራይቶችና ሌሎች የዓለም አቀፍ ሚዲያዎችም የቱኒዚያ ግድያና እስር ሲዘግቡት ፕሬዝዳንት ቢን አሊ ግን በቴሌቪዥን ቀርበው መልእክታችሁ ደርሶኛል በሚል የሽንገላ ቃል ሊያታልሉት ሞከሩ። ነገር ግን ያ በግፍ የፈሰሰው የንጹሃን ደም፣ ያ በወጣቶች ላይ የተሰነዘረ የአፈና በትር መንገዱን ሁሉ ወደ አንድ አቅጣጫ መለሰው። ጥር 14 ቀን 2011 ዓመተ ምህረት የቱኒዚያ ህዝብ የጥል ግድግዳውን አፈረሰም። ፕሬዝዳንቱ ለ23 ዓመታት የሙጥኝ ያሉትን ስልጣን ጥለው በጭንቀትና በፍርሃት ሻንጣቸውን ይዘው ወደ ሳውዲ አረቢያ አኮበለሉ። ይህ ክስተት የጃስሚን አብዮት ተብሎ ሲመዘገብ ለጠቅላላው የአረብ አብዮት ደግሞ እንደ ንጋት ኮከብ ሆኖ አገልግሏል። አንድ ተራ የመንገድ ላይ ሻጭ ራሱን አቃጥሎ ህይወቱን ሲያልፍ፣ አምባገነኑ ስርዓት ግን በዚያው እሳት ተለብልቦ ወደ ታሪክ ቆሻሻ መጣያነት ወርዷል። ድሆች አመጡ ያፈሩት ሀብት በባለስልጣናት ሲዘረፍ የኖረባት ቱኒዚያ በአንድ ወጣት መስዋዕትነት አዲስ የታሪክ ምዕራፍ ከፈተች። It was a death that pained the family and changed the country. Leila Essam comes regularly to speak with her son at his grave in Alexandria. ግብጽ የካሊድ ሰኢድ ፊት ከአሌክሳንድሪያ ስቃይ እስከ ተህሪር አደባባይ ድል ማንም ቢሆን ከኛ የብረት እጅ አያመልጥም። ይህ ለ30 ዓመታት ግብጽን የገዛው የሆስኒ ሙባረክ የጸጥታ መዋቅር የዕለት ተዕለት መዝሙሩ ነበር። ካይሮም ሆነች አሌክሳንድሪያ በሚስጥር ፖሊሶች አይን የምትታመስ፣ ዜጎች በገዛ ሀገራቸው እንደ እንግዳ የሚታዩባትና የሰው ልጅ ክብር ከፖሊስ ሰደፍ በታች የወደቀባት ምድር ሆና ነበር ግብጽ። ስርዓቱ የመንግስትን ደህንነት በሚል ካባ በሚሊዮኖች የሚቆጠሩ ግብጻውያንን በዝምታና በፍርሃት ቆፈን አስሮ ይዟቸው ቆይቷል። በግብጽ በ2011 እንደ አውሮፓውያን ዘመን አቆጣጠር ሰኔ ወር ላይ በአሌክሳንድሪያ ከተማ የተፈጸመው ግፍ የ30 ዓመቱን የታመቀ ቁጣ ፈነዳው። ካሊድ ሰኢድ የተባለ ወጣት በአንድ የኢንተርኔት ካፌ ውስጥ እያለ ሁለት የደንብ ልብስ የለበሱ ፖሊሶች ጎትተው አወጡት። በዚያች ሰዓት የተፈጸመው ድርጊት ተራ ስራ አልነበረም። ይልቁንም የሰው ልጅን ማንነት የሚሰብር አሰቃቂና ዘግናኝ ድብደባ ነበር። ካሊድ ሰኢድ በፖሊሶች እጅ ነፍሱ ስትወጣ ስርዓቱ በአደንዛዥ ሳቢያ ሞተ፣ ተራ ወንጀለኛ ነው የሚል የክህደት ፕሮፓጋንዳውን ረጨበት። ሆኖም ግን የካሊድ ሰኢድ የተደበደበና የተቆራረጠ ፊት የሚያሳይ ፎቶግራፍ በማህበራዊ ሚዲያው በኩል ሲለቀቅ የአገዛዙ ውሸት ፕሮፓጋንዳ ክፉኛ ተናጋ። ያ ፎቶግራፍ የሺህ ቃላትን ያክል ጮኸ። የስርዓቱን የጭካኔ ጥግ ለዓለም አጋለጠው። ወዲያውም ሁላችንም ካሊድ ሰኢድ ነን የሚል ታሪካዊ ፌስቡክ ገጽ ንቅናቄ ተከፈተ። ይህ ንቅናቄም በዲጂታል ዓለም ብቻ ተወስኖ አልቀረም። መሬት ላይ ወርዶ የግብፅን ወጣቶች በአንድ ልብ አቆራኛቸው። ለሀገራቸው ለውጥ፣ ፍትህ፣ ዴሞክራሲና ሰላም እንዲነሱ አደረጋቸው። ፖለቲከኛውና የስርዓቱ ፕሮፓጋንዲስቶች እውነቱን ለማድበስበስ ቢሞክሩም የካሊድ ደም የሁላችንም ደም ነው የሚለው ድምጽ ግን ከመኖሪያ ቤት እስከ አደባባይ አስተጋባ። ጥር 25 ቀን 2011 እንደ አውሮፓውያን ዘመን አቆጣጠር በግብጽ ታይቶ የማይታወቅ ህዝባዊ ማዕበል አስተናገደች። በሚሊዮን የሚቆጠሩ ዜጎች ወደ ታዋቂው ተህሪር አደባባይ ጎረፉ። ያ 30 ዓመታት ሙሉ የገነባው የፍርሃት አጥር በ18 ቀናት ውስጥ ተነዶ ተብረከረከ። ሙባረክና ግብረ አበሮቻቸው በቤተ መንግስቶቻቸው ሻምፓኝ ሲከፍቱና ህዝብ እኮ ይወደናል እያሉ ሲዋሹ ቢኖሩም በካሊድ ሰኢድ ደም የተጠመቀው ቁጣ ግን በመጨረሻ ከመንበራቸው ወርዶ ወረወራቸው። ለዘመናት የፖለቲካ ነጋዴዎች ግብጻውያንን በዘር በሃይማኖትና በጎሳ ሊከፋፍሏቸው ቢሞክሩም የአንድ ወጣት ግፍ ግን ሁሉንም በአንድነት አሰለፋቸው። ሁሉም አንድ እስትንፋሳቸው ለአንድ ሰላም፣ ለአንድ ዴሞክራሲ፣ ለአንድ ፍትህና ለአንድ እኩልነት እንዲነሱ አደረጋቸው። ሁማን ራይቶችና ዓለም አቀፍ ተቋማት የጸጥታ ኃይሎችን ጭካኔ ሲመዘግቡት ስርዓቱ ግን የንጹሃንን አምባ ችላ ብለው በደሞ መደለብን መርጦ ነበርና ያ የትዕቢት ዋጋ ግን ውርደት ብቻ ሆነ። Police firing in the streets, women cutting their hair, burning hijabs in rage, students demonstrations. ኢራን የማህሳማኒ ጸጉርና የነጻነት ነፋስ ከስነ ምግባር ፖሊስ ጽህፈት ቤት እስከ ኢራን አደባባዮች ክብራችንን የሚነካ ሁሉ ዋጋ ይከፍላል። ይህ ቃል በኢራን የሃይማኖታዊ ስርዓት ቁንጮዎችና በስነ ምግባር ፖሊስ አንደበት ለዓመታት በንቀትና በትዕቢት ሲነገር የኖረ የዚያች ሀገር የዛጭ አካል ነበር። ወዲያውም ብዙዎች ቃሉ ህግን ለማስከበር ብቻ የመጣ ይመስላቸው ነበር። ይህ ቃል ግን መሬት ወርዶ በቴህራን አውራ ጎዳናዎች ላይ ወጣቶችን እንደ ገለባ በሚረግፉበት ማንነትን መሰረት ያደረገ ጭቆና የዕለት ተዕለት ሁነት በሆነበት በዚያች የቴህራን ምድር በህዝብ ህይወት ላይ የሞት አዋጅ ሆኖ ተገኝቷል። ይህ የጭካኔ በትር በ2022 እንደ አውሮፓውያን ዘመን አቆጣጠር ማህሳ አሚኒ የተባለችውን የ22 ዓመት ወጣት ህይወት ቀጠፈ። ሂጃብ በአግባቡ አልለበሽም በሚል ሰበብ በስነ ምግባር ፖሊስ ቁጥጥር ስር የዋለችው ማህሳ ወደ እስር ቤት የገባችው በሁለት እግሮቿ ቢሆንም የወጣችው ግን በአምቡላንስ በድንጋጤና በህመም ተዝለፍልፋ ሆነ። የሰብአዊ መብት ድርጅቶችና ዓለም አቀፍ ሚዲያዎች ለውራት የጮሁለት ያፈና እውነት ዛሬ በዓይን እማኞችና በሆስፒታል አልጋ ላይ በነበረው ምስል ማረጋገጫ አግኝቶ አደባባይ ወጥቷል። ለዘመናት የፖለቲካ ነጋዴዎችና የስርዓቱ ካድሬዎች በህዝቡ መሃል የጥርጣሬና የጥላቻ ግድግዳ ሲገነቡ ኖረዋል።
አንዱን ያንዱ ተጻራሪ አንዱን የስርዓቱ ጠላት አንዱን የስርዓቱ ወዳጅ አድርገው በህዝብና በመንግስት በመንግስትና በህዝብ በህዝብና በህዝብ በወጣትና በወጣት በሃይማኖትና በህዝብ መካከል እየገቡ ልዩነት እንዲኖር ስለውት ነበር። ሆኖም የስርዓቱ ሴራ ከሁሉም ዜጎች ህይወት በላይ ነበርና ያገዛዙ በጭቆና በትሩ እኩል ያስተዳድራቸው ይገኛል። ያ ስነ ምግባርን እናስከብራለን የሚለው የሞት ጓድ ዛሬ ደግሞ ያንኑ ያፈና በትር በገዛ ልጆቹ ላይ አንስቶታል። ድምፅን ለማፈን የሰው ልጅን ማንነት ነጥቀዋል፣ ነጻነትን ዘርፈዋል፣ ንጹሃንን ወደ ጨለማ እስር ቤቶች ወርውረዋል። የትናንቱ ገዳይና የዛሬው አፋኝ አንድ መሆኑን የማሐሳ አሚኒ ሞት በእርግጥ በቴሄራን አጋልጦታል። በዚያ ፖለቲከኛው በሚያፈርሰውና አክቲቪስቱ በሚለያይበት ዓለም ውስጥ ማሐሳ ደንፊት ኢራናውያን እኩል ቆመዋል። ሴት፣ ህይወት፣ ነጻነት የሚለው የዛ ዘመን መፈክር የጥል ግድግዳውን አፍርሶ ከመላው ዓለም ጋር አስተሳስሯቸዋል። ኢራን በኒውክሌር ኃይሏና በወታደራዊ ጥንካሬዋ ለዓለም ስትፎካከር በቴሄራን ሆስፒታሎች ውስጥ ግን የሰው ልጅ ክብር ከዜሮ በታች ወርዷል። አገዛዙ በልብ ህመም ነው የሞተችው የሚል የክህደት ፕሮፓጋንዳውን ቢረጭም የንጹሃን ደም ግን መሬት ላይ ሆኖ ወደ ፈጣሪ እየጮኸ ነበር። ሂውማን ራይቶችና ሌሎች የዓለም አቀፍ የመገናኛ አውታሮች እንዳሉት ይህ ድርጊት ተራ ስህተት አይደለም። ማሳደድ፣ ሆን ብሎ መብትን መንፈግና ማንነትን መሰረት ያደረገ ማጥቃት ግልጽ የሆነ በሰው ልጆች ላይ የሚፈጸም ወንጀል ነው። ህዝቡን በሃይማኖትና በባህል ስም አጋጭተው የዜጎችን መብት ለስልጣን መቆያ አድርገው በወንጀል ላይ ወንጀል መደራረብ ሳይጎመዝዛቸው የስርዓቱ ቁንጮዎች ግን በቅንጦት ይኖራሉ። በኢራን አደባባዮች ላይ ሂጃባቸውን አውልቀው በሳት ያቃጠሉ ሴቶችም ለሞት መቁረጣቸውን በተግባር አሳይተዋል። ምንም እንኳን እስካሁን ስርዓቱ ባይወድቅም የማሐሳ አሚኒ ሞት ግን የስርዓቱን መሰረት አናግቶታል። ያ የትዕቢት ቃል ነገ ለሚመጣው ታላቅ ፍትህ ፍርድ ራሱን ትልቅ ማስረጃ ሆኖ በመዝገቡ ላይ ሰፍሮ ተቀምጧል። Spawned by a fatal police shooting of a 15-year-old boy, a lawyer representing the officers involved says the boy was killed by a ricochet and not a direct shot. ግሪክ የታዳጊው ረፍትና የአቴንስ እሳት ከአሌክሳንድሮስ ጥይት እስከ ስርዓቱ መርበትበት ጎዳናዎቻችን ከሁከት ፈጣሪዎች እናነጻለን። ይህ በወቅቱ በነበሩት የግሪክ የጸጥታ ሹማምንት አንደበት በትዕቢትና በኃይል የተነገረ የትዕዛዝ ቃል ነበር። ወዲያውም ብዙዎች ይህ ቃል ሕግን ለማስከበርና ጸጥታን ለማስፈን ብቻ የሚነገር ተራ መመሪያ መስሏቸው ተቀብለውት አልፈዋል። ይህ ቃል ግን መሬት ወርዶ በአቴንስ እምብርት ኤክሳርኪያ በተባለችው ሰፈር የ15 ዓመቱን ታዳጊ አሌክሳንድሮስ ግሪጎሮፖውሎስ በፖሊስ ጥይት ተመቶ እንደ ገለባ የወደቀበት የሞት ድግስ ሆኖ ተገኝቷል። ይህ ጥይት የአንድን ታዳጊ ሕይወት ብቻ ሳይሆን የግሪክን መንግስት የመጨረሻ የሰላም ተስፋ ጭምር ነው የቀደደው። የሰብአዊ መብት ድርጅቶችና የዓለም ሚዲያዎች ለሳምንታት የጮሁለት የዚያች ምሽት ግፍ ዛሬ በታሪክ መዝገብ ላይ የግሪክን ፖለቲካዊ መዋቅር ያወከ ታላቅ ክስተት ሆኖ ኖሯል። ፖለቲከኛው በፓርላማ ውስጥ ሆኖ ስለ ዴሞክራሲና ስለ እድገት በሚያወራበት በዚያ ወቅት፣ አክቲቪስቱ ደግሞ የህዝቡን ብሶት በሚተነፍስበት በዚያ ሰዓት የአሌክሳንድሮስ ደም ግን አዲሱን ትውልድ ከአንድ ልብ አቆራኘው። ለዘመናት በግሪክ ፖለቲካ ውስጥ የነበሩና ግሪክን ግራና ቀኝ ኃይሎች የጥል ግድግዳ ሲገነቡ ቢኖሩም የ15 ዓመቱ ታዳጊ መገደል ግን ሁሉንም ወደ አደባባይ ያወጣቸው። ያ ህግ እናስከብራለን በሚል ስም ዜጋውን በጥይት የቆላው ስርዓት ዛሬ ደግሞ የዚያኑ ጥይት ውጤት በየጎዳናው በሚነድ እሳትና ተቃውሞ እያጨረው ይገኛል። ድምፁን ለማፈን የሰው ልጅን ህይወት መንጠቅ ውጤቱ ምን እንደሆነ የአቴንስ ጎዳናዎች ምስክር ሆኑ። እዚህ ታዳጊ ይረግፋል፣ እዚያ ስርዓት ይደልባል የተባለው ምጸትም በግሪክ ምድር ቢሆን በእርግጥ ታይቷል። አገሪቱ በኦሎምፒክ ዝግጅትና በቱሪዝም ስሟ ቢገነባም በአሌክሳንድሪያ ፖሊስ ጣቢያ ውስጥ ግን የሰው ልጅ ክብር ከዜሮ በታች ወርዷል። ሂውማን ራይቶችና ዓለም አቀፍ ተቋማት እንዳሉት ይህ ድርጊት ተራ ስህተት አይደለም። በወጣቶች ላይ ያነጣጠረ ለዲሞክራሲ ዋስትና በሆኑ ዜጎች ላይ የተፈጸመ የግፍ ተግባር ነው። ግጭት እንዲባባስ ፕሮፓጋንዳ ይዘው አደባባይ የሚወጡት ባለስልጣናት በዘረፉት ሀብትና በያዙት ስልጣን ተለዳድለው ቢኖሩም ነገ ያጋጩት ህዝብ እውነት ብሎ ሲነሳ የፈሰሰው የንጹሃን ደም መድረሻ ማሳጣቱ የሚቀር አይመስልም። በ2008 የተቀሰቀሰው ያ ተቃውሞ መንግስትን ክፉኛ ያዳከመና በኋላ ላይ ለመጣው ታላቅ የኢኮኖሚና የፖለቲካ ቀውስ እንደ ማገዶ ሆኖ አገልግሏል። አንድ ታዳጊ ሲገደል ተራ ግጭት ነው ብለው ሊያደባብሱ የሞከሩት የዚያ ዘመን የስርዓቱ ቁንጮችም ዛሬ ታሪክ መዝገቡን ገልጦ ለፍርድ ሲያቀርባቸው ያዩታል። ኢትዮጵያም ከእንዲህ አይነት ሀገራት ከእንዲህ መሰል ሀገራት የተለየች አይደለችምና የግፍ ግድያ፣ የግፍ ሞት የሚስተዋልባት ሀገር ሆናለች። ለዘመናት የፕሮፓጋንዳ ነጋዴዎች አዲስ አበባን የሰላምና የብልጽግና ተምሳሌት አድርገው ሲስሏት የመንግስት የጥይት አረር ግን የከተማዋን ሰላማዊ ገጽታ በትኖታል። ያ የሪፎርምና የለውጥ ዜማ እየተዘመረላት የነበረችው ከተማ ዛሬ የንጹሃን ደም የሚፈስባት፣ ወጣቶች በማንነታቸውና በሀሳባቸው ምክንያት የሚታደኑባት፣ የሚሰደዱባት፣ የሚታጎሩባትና የሚታፈኑባት የፍርሃት ምድር ሆናለች። አገዛዙ በአንድ በኩል የአደባባይ እድገትንና የህንፃዎችን ርዝመት በቴሌቪዥን መስኮት ይሰብካል። የድሮን ትርኢት አዘጋጅቶም
ለውጣችንን እዩልን ይላል። በሌላ በኩል ግን በከተማ አውራ ጎዳናዎች ላይ ወጣቶችን በጥይት እየቆላ አስክሬናቸውን ለቤተሰብ እንኳን ሳይሰጥ እያሸሽ የጭካኔውን ጥግ እያሳየ ይገኛል። የትናንቱ ገዳይና የዛሬው አፋኝ አንድ መሆናቸውን የአዲስ አበባ አደባባይ ደግሞ አረጋግጦታል። በዚህ መሃል ነው አቶ እስክንድር ነጋ ካሉበት የትግል መሸኮ ሆኖ በቃ የሚል የትግል ጥሪ ያቀረቡት። ይህ ጥሪ ተራ የፖለቲካ መግለጫ አይደለም። ይልቁንም በወጣት ተገኝ ባልቻ ደም ላይ የበቀለ የታመቀ ብሶት የፈነዳበትና የአዲስ አበባን ሕዝብ ለታሪክ ኃላፊነት የጠራ የነጻነት ደወል ነው። ፖለቲከኛው በሚያቀራራበት፣ ካድሬው በውሸት ሪፖርት በሚደልብበት በዚህ ዘመን ተገኝ ባልቻን ግን በዝምታው ታላቅ መልእክት አስተላልፏል። የሱ መውደቅ በሺዎች የሚቆጠሩ ተገኞችን ወደ አደባባይ እንዲወጡ አድርጓቸዋል። ሁማን ራይቶችና ዓለም አቀፍ ተሟጋቾች እንደሚሉት የአንድን ወጣት ሕይወት በአደባባይ መቅጠፍ ተራ ወንጀል አይደለም። ይህ በሰው ልጆች ላይ የሚፈጸም ጥቃትና በስልጣን ላይ ለመቆየት የሚደረግ የሽብር ተግባር ነው። ዛሬ በቤተ መንግስት ዙሪያ የጥይት አጥራጥረው ህዝብን እያስፈራሩ የሚኖሩ ሹማምንት ነገ ግን ያ በግፍ የፈሰሰው ደም የፍርድ አደባባይ ላይ እንደሚቆምባቸው ሊያውቁት ይገባል። መንግስት የስንዴ ምርትን ለውጭ ገበያ ያቀረብኩ ከተማዋን አስዋብኩ እያለ በሚፎክርበት በዚሁ ቅጽበት እናቶች ግን የልጆቻቸውን አስክሬን ፍለጋ በፖሊስ ጣቢያዎች ይንከራተታሉ። ይህ በድምቀትና በሰቆቃ በብልጽግና ወሬና በሞት አዋጅ መሃል ያለ የሞራል ክስረት የስርዓቱ ማብቂያ መቃረቡን የሚያበስር ነው የሚሉት በርካቶች ናቸው። ትናንት ወጣት መሐሙድ ቡአዚዝ ሲሞት ተራሻጭ ነው ብለው የናቁት የቱኒዚያ ባለስልጣናት ከጥቂት ቀናት በኋላ ግን ስልጣናቸውን ጥለው ሲሸሹ ታይተዋል። ዛሬም የተገኝ ባልቻን ሕይወት እንደ ተራ ቁጥር የሚቆጥሩት እነዚህ የትዕቢት አዝማሪዎች የታሪክ ማዕበል መጥቶ ሲጠርጋቸው የሚገቡበት ቀዳዳ ያጣሉ። አቶ እስክንድር ነጋ ያቀረበው ጥሪ በከተማዋ ውስጥ ካለው እውነተኛ መከራ ጋር ተገናኝቷል። ወጣቱ ተራው የኔ ነው በሚል ስሜት ወደ አደባባይ ሲወጣ የጥይትና የአፈና ግድግዳዎች መናድ ይጀምራሉ። የፖለቲካው ሸፍጥ ህዝብን ለማለየት ቢሞክርም የጋራ መከራው ግን አዲስ አበባን በአንድ ልብ አስተሳስሯታል። ያ የታፈነው ድምፅ፣ ያ የተገፋው ወጣት፣ ያ በግፍ የፈሰሰው ደም ዛሬ ለስርዓቱ መቃብር ቁፋሮ መነሻ ሆኗል። አገዛዙ የቱንም ያክል የታጠቀ ኃይል ቢኖረውም የታሪክ ባለቤት የሆነው ህዝብ ግን እውነቱን ይዞ መነሳቱ አይቀርም። በእርግጥም የአንድ ወጣት ሞት የብዙዎችን ብሶት የማስተባበር ትልቅ ኃይል አለው። ተገኝ ባልቻ ዛሬ በህይወት ባይኖርም የሱ መስዋዕትነት ግን አዲስ አበባን ከእንቅልፏ ቀስቅሷታል። ፍትህና እውነት ከፖለቲካ ሴራ በላይ ናቸውና በአዲስ አበባ አደባባይ የፈሰሰው ደም አዲስ የነጻነት ጎህ እንዲቀድ ምክንያት መሆን አይቀሬ ነውም እየተባለ ነው። ታሪክ እያስተዋለ ይመስላል። የንጹሃን ጩኸት ወደ ፈጣሪ እየደረሰም ይመስላል። የስርዓቱ ግድግዳም መሰረቱ እየተናጋ ይመስላል። እስከዚያው ግን ለተገፉት ድምፅ መሆኑንና እውነትን በአደባባይ መመስከርን የታሪክ አድራ ሆኖ ይቀጥላል። የእኛን በዚህ እናበቃለን። የእናንተን ጻፉልን። ሰናይ ጊዜ ተመኘን። በዚሁ እንሰናበታለን።